እህቴ ባቱን አገባሽ ነበር። ክፍል 3 ልብ አንጠልጣይ ታሪክ። ደራሲ ዘሪሁን ገመቹ አቤ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ስንት ጊዜ በፍቅር ፍላጻ ይወጋል። የማውራው በወንድና ሴት መካከል ስላለ ጾታዊ ፍቅር ነው። አንዳንድ ፍቅር አንዴ ብቻ ነው፣ ሌላው ጊዜያዊ ስሜት ነው ይላል። ብዙሃኑም ያንን ተቀብለው ያስተጋባል። መሬት ላይ ያለው እውነታስ ምንድነው የሚያሳየው? መልሱ በእያንዳንዳችን ልብ ውስጥ እናገኘዋለን። የእውነት ፍቅር አንዴ ነው ብለን የምናምን ከሆነ ወይ የህይወት ጅማሩ ላይ የምናገኝ ቲኔጀሮች ነን፣ ወይ ደግሞ በአጋጣሚ በልጅነታችን ከአንድ ሰው ጋር የመሰረትነው ፍቅር እስከ እርጅናችን ዘልቆልን ማጣጣምን የቻልን እድለኞች ስለሆንን ይሆናል እንጅማ በእውነታው ፍቅር ደጋግሞ ሊጎበኘን ይችላል። ለዓመታት አብሮ ሊዘልቅ አሊያም ለአንድ ቀን ብቻ ብልጭ ብሎ ድርግም ሊል ይችላል። አንዳንድ ፍቅር ከቃል ልውውጥና ከዓይን መሰራረቅ ላያልፍ ይችላል። ሌላው እስከ ስሜት መጋራትና እስከ መደራጀት ድረስ ከዘለቀ በኋላ ሊቋረጥ ይችላል። እስከ ጋብቻ ዘልቆ ልጅ ከተወለደ በኋላ ሊሰናከል ይችላል። ታዲያ ይሄኛው ፍቅር ነበረ፣ ይሄኛው ደግሞ ዝም ብሎ ግንኙነት ነው ብለን ፍርድ የምንሰጥበት ምንም አይነት ተቀባይነት ያለው የህግ አንቀጽ አለ? ደግሞ ተፈቅሮ የተጣመረ ሁሉ ሲለያይ የግድ ፍቅሩ ስላለቀ ነው ብለን መደምደም አንችልም። አንዳንዴ በተጣማሪዎች መካከል ፍቅሩ ሞልቶ ተርፎ ግን በሌሎች አብሮ ለመኖር ምቾት በሚነሱ ምክንያቶች የተነሳ ሳይወድ በግዳቸው ፍቅራቸውን በልባቸው ቀብረው ጉዟቸውን በተለያየ ጎዳና ሊቀጥሉ የሚገደዱባቸው አያሌ አጋጣሚዎች አሉ። ምክንያቱም ለሁለት ጥንዶች አብሮ ለመኖር ፍቅር የአንበሳውን ድርሻ ይይዛል እንጂ ደግሞ ብቸኛው አስፈላጊ ነገር አይደለም። ወይ ጉድ! በዚች እንግዳ ሴት የተነሳ የፍቅር ኤክስፔክተር መሆን ዳዳኝ እኮ። ጠርሙሱ ውስጥ ያለችውን መጠጥ እያወዛወዝኩኝ ከሆቴል ወጣሁና በኩለ ሌሊት ወደ ቤት ገባሁ። በጸጥታ አልጋዬ ላይ ተዘረርኩኝ። ወዲያው ነበር እንቅልፍ የወሰደኝ። ጠዋት ከእንቅልፌ ባንኜ አይኖቼን ብገልጥም ቀልጠፍ ብዬ ከአልጋዬ ላይ መውረድ አልቻልኩም። ብነሳም ምናልባት ምሳዬን ሰርቼ ከመብላት ውጪ ሌላ የምሄድበት ቦታ የለም። ምሳ ደግሞ አላሰኘኝም። ምናልባት ቁርሴን ከጋሽ ሙሉ ዓለም የተሰጠኝን ቋንጣ ፍርፍር በደንብ ስለበላሁ ይሆናል። ተንጠራራሁና ከኮሜዲኖዬ ላይ ሪች ዳድ ፑር የሚለውን መጽሐፍ አነሳውና ማንበብ ጀመርኩኝ። አንድም አባት የሌለው ሰው ሁለት አባቶች ያሉት ሰው የጻፈውን መጽሐፍ ለማንበብ መቋመጡ የሚገርም ነው። ብቻ ማንበብ ጀመርኩኝ። 2 ገጽ ሳላነብ ስልኬ ጠራ። አነሳሁና አየሁት። የማላውቀው ቁጥር ነው። ላንሳው ልቶ ተወዛገብኩኝ። በመጨረሻም አነሳሁት። ሄሎ ሄሎ፣ ጥፍጥ ያለ የህፃን ድምፅ። ደነገጥኩኝ። ሄሎ፣ ማን ልበል? ተአምር ነኝ። ተአምር የተኛሁበት የእንጨት አልጋ ከስር ርብራብ ተቀንጥሶ ይዞኝ ወደ ታች እየሰመጠ መሰለኝ። ስልክ ባልያዘው ቀኝ እጄ ፍራሹን ጨምድጄ ያዝኩት። ዕለተ ምጽአት የፊታችን እሁድ መሆኑ ተረጋገጠ የሚል አዋጅን አስከትሎ የነጋሪት ጉሰማ ብሰማ ራሱ እንደዚህ ሰማይ ምድሩ አይዞርብኝም። ልጅቷ ኩልትፍትፍ ባለ ድምፅ ንግግሯን ቀጠለች። አዎ ተአምር ልጅህ። ይሄ መቼስ ተአምር ነው። ተአምር አሁን 8 ዓመቷ ነው። በአካል ከተለያየን 6 ዓመት አልፎናል። ማለቴ ቀጥታ በአካል ያየኋት አቅፌ ሳምኳት ለጥቂት ቀናትም ቢሆን ስታለቅስ ያባበልኳት የዛሬ 6 ዓመት ገና ክፉና ደጉን በቅጡ መለየት ባልቻለችበት ጊዜ ነው። ለዛውም እንደ አባትና እንደ ልጅ እኮ አይደለም፣ እንደ እህቴ ልጅ እንደ አጎቷ ሆኜ። ለምን እንደዛ ሆነ? የእውነትም አጎቷ ስለሆንኩ እንደዛም ስለመሰለኝ። ከዛ ወላጆች የውጭ ፕሮሰስ ጀምረው ስለነበረ ተአምር ዲኤንኤ ምርመራ ማድረግ ግዴታ ሆነ። ተመረመረች። ውጤቱ ለቤተሰብ በኃይለኛ መብረቅ የመመታት ያህል ዱብዳና አስደንጋጭ ነበር። እንዴት ሆና? የህግ ሚስቱ እኮ ነች። በተክሊል እኮ ነው የተጋቡት። ብዙ ተባለ። እኔ የምገባበት ጠፋኝ።
ጠጋልኩና በወቅቱ ምስር ይሄ ነገር እንዴት እንደዚህ ሆነ ብዬ ጠየቅኳት። አንተም እንደሌለው እንዴት ሆኖ ነው ብለህ ትጠይቀኛለህ? ምን ማለት ነው? እንዴት አልጠይቅሽም? ያደረከውን ታውቃለህ ብዬ ነዋ። እና ተአምር የኔ ልጅ ነች። መቼስ ካንተና ከባሌ ውጪ ከሌላ ወንድ ተኝታለች ብለህ አታስብም ነው ወይስ ታስባለህ? እንደዛ ከሆነ ያው አንተም ዲኤንኤ ያሰርተህ ማረጋገጥ ትችላለህ አለችኝ እየተውረገረገች። ኧረ እንደዛ ማለት አይደለም። በፈጣሪ ምንድነው የምታወሩ? አሁን እቴቴ ስትሰማ ምንድነው የምትለው? እቴቴ ማለት ለሷ የስጋ እናቷ፣ ለኔ ደግሞ አሳዳጊ እናቴና አክስቴ የእናቴ ታናሽ እህት ነች። ለጊዜው ዝርዝሩን ለማንም መንገሩ አስፈላጊ አይደለም። እንዴት ታደርጊያለሽ? ሁሉም እኮ እውነቱን እስክትነግራቸው አይተውሹም። ግድ የለም ለኔ አታስብ፣ ጫናውን እችለዋለሁ። በዛ ላይ ወደ አሜሪካ ለመብረር 2 ወር ነው የቀረኝ። 2 ወር ምን ያደርጉልኛል? ስጋዬን ዘልዝለው አይበሉት? የመስፍኔስ ጉዳይ በደፈናው ተነጋግረናል። ሁለቱንም ልጆች ይዞ የመሄድን ሐሳብ ለጊዜው ትተነዋል። ደነገጥኩኝ። ምን ማለትሽ ነው? ተአምርን የት ጥለሻት ልትሄጂ ነው? ፈገግ አለችና እንዴ ለአንተ ለአባቷ ነዋ። አባቷ እያለ ለሌላ ለማን ጥያት እሄዳለሁ? ባክሽ በዚህ ጭንቀት ጊዜ ትቀልጃለሽ እንዴ አልኳት። እውነቴን ነው። በወቅቱ የዩኒቨርሲቲ የመጀመሪያ ዓመት ተማሪ ነበርኩኝ። ይሄ ሁሉ ጉድ የተፈጠረው ክረምት ላይ እረፍት ሆኖ ቤተሰቤ ጋር ብዬ በመጣሁበት ቅጽበት ነው። እና እብድ ካልሆነች እንደዚህ አይነት ቀሽም ሐሳብ እንደማታስብ እርግጠኛ ነኝ። ለቴቴ ጥያት እሄዳለሁ። አቤልንም። አቤል ማለት ገና ከተወለደ 6 ወር ያላለፈው ወንድ ልጇ ነው። አይ እሱን ለእናቱ ሊሰጣቸው ነው። እና ልጆቹን ተከፋፍላችሁ ማለት ነው? አዎ፣ ጋብቻው ለጊዜው አሜሪካ እስክንገባ ባለበት ይቀጥላል። ከዛ እንፋታና በየፊናችን ህይወትን መምራት እንቀጥላለን። ግን ከልጅ ተለይቶ መኖር አይከብድም? አይ ከልጆች ይልቅ ካንተ ተለይቶ መኖር ነው የሚከብደኝ። ልክ ትምህርትህን እንደጨረስክ ሁኔታውን አመቻችና ተአምርን ይዘህ ትመጣለህ። ከዛም ከዚህ ወግ አጥባቂ ህዝብና አፋም ህዝብ ተገላግለን በነፃነት ሀገር ራሳችን ነፃ ሆነን እንኖራለን። እንዴት ነው አሜሪካ እህትና ወንድም እንዲጋቡ ይፈቀዳል እንዴ? አትቀልድ። ከምስር ጋር በዛ ተለያየን። ነገሮች ፍርጥርጥ ብለው ቅሌቴን እስክከናነብ እጄን አጣጥፌ ቁጭ ብዬ መጠበቅ አልቻልኩም። ማድረግ የቻልኩት አንድ ነገር ነበር። በማግስቱ ጨርቄን ማቄን ሳልል ስልኬን አጥፍቼ ደብረ ብርሃንን ለቅቄ አዲስ አበባ ገባሁ። ትምህርት ወደምማርበት አለማያ አልሄድኩም። አዲስ አበባ ነው የመሸኩት። ይህን ያደረግኩበት ዋና ምክንያት ምናልባት ልፈልግ ብለው ቢሄዱ እንዳያገኙኝ ነው። አዲስ አበባ የቀን ስራም መላላክም እየሰራሁ 1 ወሩን አሳለፍኩና መስከረም ሲጠባ ወደ ዩኒቨርሲቲ አመራሁኝ። ዩኒቨርሲቲ እንደደረስኩ በፊት ይላክልኝ የነበረው ብር ያለማቋረጥ በባንክ ደብተሬ ይገባልኝ ስለነበር በወጪ ችግር አልነበረብኝም። ከዛ ውጭ ግን ይሄው 6 ዓመት ከማንም ጋር ተገናኝቼ አላውቅም። የወሬ ወሬ ምስርም ወዲያው ወደ አሜሪካ እንደሄደች ሰምቻለሁ። ቤተሰብ ሁሉ እውነቱን እንዳወቀና በተለይ አክስቴ እጅግ በጣም እንዳዘነችና ትዳሯንም እንደፈታች ሰማሁ። እንግዲህ በኔ በደደቡ ቀሽም ስህተት 2 ትዳር ፈረሰ ማለት ነው። የባንክ ደብተሬንም ቢሆን ልክ ከተመረኩበት ወር ጀምሮ አዘጋሁት። እንደዛ ያደረኩት እቴቴ ብር መላኳን እንድታቆም ነው። እንደውም ለምርቃት 2 ወር ሲቀረው ባንክ ደብተሬ ውስጥ ከ20 ሺህ ብር በላይ ነበር ያስገባችልኝ። ያው ምረቃ ላይ ወጪ ስለሚበዛ ለሱፍ ምናምን አስባ እንደሆነ ገባኝ። እኔ ግን ሱፉንም አልገዛሁም፣ ምርቃ ላይም አልተገኘሁም። ወረቀቴን ተቀብዬ ወደ አዲስ አበባ ሸመጠትኩኝ። ብሩን ስራ እስካገኝ ተጠቀምኩበት። ለማንኛውም ለጊዜው ትዝታ የላቁምና ወደ እንግዳዬ ልመለስ። ሰላም ነሽ ተአምር? ሰላም ነኝ አባዬ። ድምፅህን ስለሰማሁ ደስ ብሎኛል። እኔም ደስ ብሎኛል የኔ ጣፋጭ። ግን ስልኬን እንዴት አገኘሽው? የጓደኛዬ የቢጡ አባት ነው። እሱ ነው አባቴን ባገኝ ደስ ይለኛል እያልኩ ሳለቅስ አሳዘንኩትና ከፌስቡክ ላይ ፈልጎ ባንተ ስም የሚመሳሰል 3 ቁጥር ሰጠኝና
ሞክሬ ከዛ አገኘሁ። እናም ደስ አለኝ። ውዴ እስከ ዛሬ ፈልጌ ስላላገኘሁሽ በጣም ይቅርታ። እቴቴን ስላስቀየምኳቸው ፈርቼ እኮ ነው። እድሜ ልኬን ከብዙ ሰዎች ጋር በክፉም በደጉም ብዙ ንግግር ተነጋግሬያለሁ። እንደ ዛሬው ግን የሚይዘው የምጨብጠው ጠፍቶኝ አያውቅም። ጠቅላይ ሚኒስትሩ ፊት ብቀርብ ራሱ እንደዚህ አልርበተበትም። አባዬ አልተቀየምኩህም። እቴቴም ደግሞ ሰው ሳያት ክፍሏ ትደበቅና ያንተንና የእናትህን ፎቶ እያየች የእህቴን አደራ በላሁ እያለች ታለቅሳለች። እውነትሽን ነው? አዎ አባዬ እውነቴን ነው። ታምሬ ወይ አባዬ፣ ስልኩ ማለት የደወልሽልኝ በማን ስልክ ነው? ስልኩ የራሴ ነው። እማዬ ከአሜሪካ ስትደውል በራሴ ስልክ እንዳናገራት ልካልኝ ነው። እና በዚህ ብደውል አገኝሻለሁ? አዎ፣ ግን ማለቴ አንተን እንዳገኘው እቴቴ ስለማታውቅ ፈርቼ ነው። ችግር የለውም። ሲመችሽ እንዳወራሽ ስትፈልጊ ሚስ ኮል አድርጊልኝ። እሺ አባዬ፣ ቻው። እወድሃለሁ። እኔም በጣም እወድሻለሁ። ቻው። እሺ። ስልኩ ተዘጋ። ስልኩን ከዘጋሁ በኋላ እንኳን እንባዬንም ስሜቴንም መቆጣጠር አልቻልኩም። አልጋውን ለቅቄ በመውረድ ቤት ውስጥ ከላይ ወደ ታች እየተመላለስኩ ወለሉ ላይ የተዝረከረኩትን ዕቃዎች እየረገጥኩ ዘለልኩኝ። በቃ እብድ ነው የሆንኩት። የማረባ ነኝ። እኔ ሰው አይደለሁም። መኖር ፈጽሞ አይገባኝም። ከብዙ ቆይታና መታገስ በኋላ ጋሽ ሙሉዓለም ድምፅ አውጥተው ተናገሩ። ውስጥ የመተራመሱ ብሶ ቤቱን በማተራመሴ እሳቸውንም እየረበሽኩ መሆኑን እስካሁን ልብ አላልኩም። ልጄ ምን ገጠመህ? ሀያቴ ጉድ ሆኜ ልወታለሁ። እኔ እኮ ሰው አይደለሁም ስትል በስህተትና ኃጢአት የተጨማለቅኩ እርኩስ ነኝ። እንደዛማ ከሆነ እንደውም ኦሪጂናል ሰው ነህ። ሀያቴ ትክክል ነዎት፣ ግን ይህንን ታሪክ ብነግሮት ቀጥታ ይጠሉኛል። ዛሬውኑ ነው ቤቱን ለቀህ ውጣ የሚሉ። ይበልጥ አጓጓኝ። ምን ሰራሁ ቢለኝ ነው ይህንን ልጅ የምጠላው እያልኩ ውስጤን እየጠየቅኩ ነው። እስቲ ንገረኝና የትዕግስቴንና ይቅር የማለት ችሎታዬን ልክ ልፈትሽበት። ልጄ ደወለችልኝ። ልጄ አዩ አያቴ፣ ገና ከመጀመሪያው ደነገጡ አይደለም? ሂድ ከዚህ ቀላማጅ። እኔ አልደነገጥኩም። ይልቅ ቅድማያት ስላደረግከኝ ተደስቼ ነው። ይሁን እሺ። ልጅቷን የወለድኩት ካሳደገችኝ አክስቴ ልጅ መሆኑን ስነግሮትስ ምን ይሰማዎታል? 40 ለሚሆን ደቂቃ ከመጀመሪያው አንስቼ አወራሁላቸው። በጽሞና አዳመጡኝ። የማረባ ሰው ነኝ አይደለ? እንዲጮሁብኝ እንዲረግሙኝ ፈልጌያለሁ። እሳቸው ግን ለስለስ ብለው ሐዘኔታ ባጠቃው አነጋገር የማትረባን ብትሆንም ልጄ ያው ሰው ነህ፣ ዋናው እሱ ነው። ሰው ደግሞ በማንኛውም ጊዜና አጋጣሚ አውቆም ሆኖ ሳያውቅ በሁኔታዎች አስገዳጅነት ስህተት ይሰራል። ምክንያቱም ሰው እንደዛ ስለሆነ። ልዩነቱ አንዳንድ የሰራውን ስህተት ለመሸፈን ሌላ ስህተት ሲጨምር አጠቃላይ ሁኔታውን ጭምልቅልቅ አድርጎ እስከ ወዲያኛው ያበላሸዋል። ሌላው ደግሞ ስህተቱን በማረምና ያስከፋቸውን ሰዎች በመካስ ቀሪ ህይወቱን ያስተካክላል። ደሞ ያንተ የሚገርም ነው። ልጅ አለችህ። ልጅቷ ደግሞ ስህተት ልትሆን አትችልም። እሷ ንጹህ እውነት ነች። ስህተቱ እሷ ጋር የተገኘችበት መንገድ ነው። እሱም ቢሆን አንዴ የተዘረጋ መንገድ ነው። በመንገድ ዙሪያ ያለውን ገደል ማስተካከል ነው የምትችለው። መንገድን ለሁለት በመክፈል የተለያዩ ገደሎች ድልድይ መስራት ነው የምትችለው። ድልድዩ ደግሞ በይቅርታና በብረት በፍቅር አርማታ ነው የሚገነባው። እንደሚሉት ቀላል አይደለም። አትሞኝ ልጄ። የሰው ልጅ ከባድ ነገሮችን ለመስራት ብዙ አይቸግረውም። ብዙ ጊዜ እንዝላል የሚሆነው ጥቃቅን ነገሮችን ለመስራት ነው። ያው ዞሮ ዞሮ ጥቃቅን ነገሮች ተደምረው ነው ከባድ ችግሮችን የሚፈጥሩት። አሁን የነገርከኝን ታሪክ ስትሰራ በአንድ ቅጽበትና በአንድ ቀን አይደለም፣ ቀስ በቀስ አንድን በአንዱ ላይ እየደረብክ በአመታት ውስጥ ነው የሆነው። ለማጥፋት እንደዛ ከሆነ ያንን የጠፋውንም ለማደስ እንደዛው ቀስ በቀስ ምናልባት የ4 እና በ5 ዓመታት ጥረትና ልፋት ይጠበቅ ይሆናል። ግን በየዕለቱ የምትችለውን ስራ እንዴት አድርጌ አያቴ? ይሄው እኮ
አስበህበትም ባይሆን ዛሬ ጀመርክ። አልገባኝም። ያው ከልጅህ ጋር ወራህ፣ ድምጿን ሰማህ፣ ምን ያህል አንተን እየናፈቀች እንደሆነና ባንተም ምንም ቅሬታ እንደሌላት ከአንደበቷ አረጋገጥክ። አዎ አያቴ፣ እሱን እንኳ እውነትህን ነው። አዎ እውነቴን ነው። አሁን ማድረግ ያለብህ ከጭንቀትና ትካዜ ራስህን ሙሉ በሙሉ አርቅና ከልጅህ ጋር ያለህን ግንኙነት በጥበብ በጣም ሳታግበለብለው በጣምም ሳታጣድፈው በሚገባው ልክ ይዘህ አስቀጥለው። ማግለብለም ማለት ለምሳሌ የሚቀጥለው እሁድ ብር ብለህ ደብረ ብርሃን ሄደህ ላግኝሽ ብትላት ቤተሰቦቿ ሳይዘጋጁበት ይሰሙና ልጃችንን ይዞብን ሊጠፋ ነው ብለው ፈጽሞ እንዳታያትና እንዳታናግራት ሊያደርጉ ይችላሉ። ወይም እናቷ ጋር አሜሪካ ሊልኳት ይችላሉ። ስለዚህ መጀመሪያ በስልክ ግንኙነትህን በደንብ አጠንክር። ስለ ቤተሰቦችህ አሁናዊ ሁኔታ ቀስ በቀስ ከልጅህ እየጠየክ ተረዳ። ታዲያ ስትጠይቃት በጥበብ ማለቴ ድንገት በወሬ ትዝ ብሎህ እንዳነሳህ እያስመሰልክ መሆን አለበት። የዛሬ ልጆች ቀላሎች አይደሉም። እሷን ስለ ዘመዶችህ መረጃ ለማግኘት እየተጠቀምክባት እንደሆነ ከተሰማት ልትቀየምህ ትችላለች። ከዛም አጠቃላይ ሁኔታውን ከተረዳ በኋላ ምን አይነት እርምጃዎችን መውሰድ እንዳለብህ ትወስናለህ። ችግሮችህን በደረጃ ከፋፍላቸው። ከዛ እያንዳንዱን በተናጠል ስታየው መፍትሄ ለማበጀት ያን ያህል ከባድ አይሆንም። ለምሳሌ የልጅህን በአካል ማግኘት፣ ከልጅህ እናት መታረቅ፣ የአክስትህን ልጆች ይቅርታ መጠየቅ፣ የአክስትህን ባል ይቅርታ እንዲልህ መማፀን፣ የራስህን ህይወት ለልጅህ በሚመጥን መልኩ ማስተካከል። እነዚህን ሁሉ ኮተት ችግሮች በአንድ ኩንታል ውስጥ ተጠቅጥቀህ ካየሃቸው ዘላለም በጫንቃህ ተሸክመህ ስታላዝን ትኖራለህ እንጂ መቼም አትፈታቸውም። ግን እያንዳንዱን በፔስታል ለየብቻ አድርገህ ያዛቸው። ቅደም ተከተል ስጣቸው። በአንድ ጊዜ አንዱ ፌስታልን ብቻ ተሸክመህ መዞር ቀላል ስለሆነ ሳትጨናነቅ በተወሰነ ጥረትና መስዋዕትነት ትፈተዋለህ። እሱን መፍታትህ ለሁለተኛው ፌስታል ውስጥ ላለው ችግርህ መፍቻ መንደርደሪያ ይሆናል። እንደዛ ነው ልጄ። እሞክራለሁ አያቴ። አዎ በደንብ ሞክር። ከኋላ ታሪክህ ካልታረክ የፊትህን ታሪክ ማሳመር አትችልም። አውቀህም ቢሆን ሳታውቅ የብዙ ሰው ልብ ሰብረሃል፣ የብዙ ሰው ደስታ አክስመሃል። ለዚህ ደግሞ ያለምንም ማቅማማት ኃላፊነቱን መውሰድ አለብህ። እረ ወስዳለሁ፣ በደንብ ነው የምወስደው። ሌላው ይቅር፣ አክስቴን ያሳዘንኳት ራሱ ቀላል አይደለም። አዎ ገብቶሃል ማለት ነው። አክስትህ ላንተ እናትህ ነች። በፍቅርና በርህራሄ ልክ ከማህፀኗ እንደወጣ ልጇ አድርጋ አሳድጋለች። የአንድነት የመጨረሻ ደግነት የሚለካው ከሌላ ሰው ማህፀን የወጣለች ከራስ ማህፀን ፈልቅቆ ከስጋዋ ቦጭቀውና ከአጥንቷ ቀንሰው ከተፈጠሩ ልጆች እኩል በማየት ነው። ያንተ አክስት በዛም አላበቃችም። ያንተ ኃላፊነት የሆነችውን ልጅህን መልሳ እያሳደገች ነው። ይህ ለሷ ምን ያህል በየቀኑ የሚንጠባጠብ የልብ ድማት እንደሚያስከትልባት ታውቃለህ? ልጅህን ባቀፈች ቁጥር አንተን ሆነ እናቷን ታስታውሳለች። እነዚህን ልጆች ሳሳድግ ምን ላይ የሆነ የተሳሳትኩት እያለች አብዝታ ራሷን ትወቅሳለች። እንዲህ ባላደረግኩ ኖሮ እንዲህ ማድረግ ነበረብኝ ማዕት ነገር እያሰበች ራሷን ትቀጣለች። ጋሺ ይህም እውነት አይደለም። ለኛ ኖራም የለቀቀ ስህተት ነው። እሷ ቅንጣት ኃላፊነት የለባትም። ሁሉም ጥፋት የኛ ነው። በዛ ላይ እኔም አልከራከረህም። ጥፋቱ ሁሉ የሁለታችሁ ነው። አክስትህ ግን እርግጠኛ ነኝ እንደዛ አታስብም። ልጄ ምናልባት አባት መሆንህን አውቃለሁ። በስም አባት መሆንና ልጅ ማሳደግ ግን ፍጹም የሚገናኝ ነገር አይደለም። ለዘመናት አባይ የኛ ነው እያልን ስንዘፍንና ስናቅራራ ኖረናል። ግብጾችም እንደዛው አባይ የኛ ነው ይላሉ። አንድ ኢትዮጵያዊ መንገድ ላይ አቁመህ አባይ ማን ነው ብትለው እረገኝ፣ ይህ ደግሞ ምን የሚሉት ጥያቄ ነው? አባይማ የኛው ነው። ጎጃም ምድር ከሰከላ መንጭቶ አያሌ ወንዞችን እያስገረበ የሚንፎላፎል የገዛ ወዛችን ነው ይልሃል። አዎ በቲዮሪ ደረጃ ትክክል ነው። እውነታው ግን አባይ የግብጾች ነው። ምክንያቱም
እነሱ ተንከባክበውታል። በላዩ ላይ ዘርተው ሙዝ ገምጠዋል፣ ብርቱካን ለጠውጠዋል፣ ግድብ ገድበው ህዝባቸውን በሰው ሰራሽ ብርሃን እንዲያሸበርቅ አድርገዋል። ስንዴ በገፍ ዘርተውበት ህዝባቸውን መግበዋል። በየቀኑ ይበሉታል፣ በየቀኑ ይጠጡታል፣ በየቀኑ ይንከባከቡታል። እና የኛ ነው ሲሉ ቃሉ ከከንፈራቸው በዘልማድ አይደለም የሚወጣው፣ ከጥልቅ ልባቸው በፍቅርና በስስት ነው የሚፈሰው። ምናልባት እኛም ካሁን ወዲያ ልክ እንደነሱ ወግ ይደርሰን ይሆናል። እና ልጅም ወልዶ ማሳደግ ቀላል አይደለም። እሱማ በትንሹም ቢሆን ይገባኛል። አዎ አንድ ልጅ ወልዶ ለማሳደግ ትልቁ ጣጣ ልጁ የሚያስፈልገውን ምግብ፣ ልብስ የመሳሰሉትን ማሟላት አይደለም። ከዛ ይልቅ የልጁን ማንነት መስራት ነው ከባዱ ጉዳይ። ብዙ ወላጅ ሳያሳካው የሚቀረውና ፌል የሚያደርገው እዚህ ላይ ነው። ልጅን በየትኛውም መንገድ መምራት ነው ትክክል። እያንዳንዱን አታካችና ድንበር አልባ የልጅ ጥያቄዎችን በምን አይነት ዘዴና ብቃት መመለስም ይቻላል? ልጅን ማቅረብ ነው ማራቅ ነው ጥሩ? ሲያጠፋ መግረፍ ወይስ ዝም ብሎ ማየት? ወይስ ምክር መለገስ? ምክሩን ማያረቀው ሆኖ ሲገኝስ? እነዚህን የመሳሰሉ አያሌ የህይወት መንገዶችን ውጤታቸውም የራሱ የሆነ ጥሩና መጥፎ ጎን ያላቸውን በትክክልም አስቀድመው የማይተነበዩ ናቸው። እናም ቀድመን የራሳችንን ህይወት መስመር ተቆጣጥረን መምራት ያልቻልን በህይወት ኪሳራ ውስጥ የምንዳክር ወላጆች እንዴት ባለ ተአምር ነው ስኬታማ ልጅ የመቅረጽ እጅግ ረጅምና አታካች ፕሮጀክት በብቃትና በስኬት ልንወጣ የምንችለው? በዛ ላይ የሃይማኖት ተቋማት ተጽዕኖ አለ፣ የማህበረሰብ ተጽዕኖ አለ፣ የቴክኖሎጂ ተጽዕኖ አለ፣ የጓደኛና የትምህርት ቤት ተጽዕኖ አለ። ከነዚህ መካከል የአንዱ የተጣመመ ተጽዕኖ ለእድሜያችን እኩሌታ የለፋንበትን የልጃችንን ህልውና ድምጥማጡን ላለማጥፋቱስ ምን ዋስትና አለን? አያቴ፣ አቤት ልጄ፣ እርስዎ ከጎኔ ባይኖሩልኝ ምን ይውጠኝ ነበር? አንተ ቀልማዳ፣ በል ተነስ፣ አሁን ወደ ስራ ሂድ። ስትንቀሳቀስ ቀለል ይልሃል። እዚህ ካበቃለት ሽማግሌ ጋር ነገር በመፍተል ጊዜህን አትፍጅ። እሺ እሄዳለሁ፣ አመሰግናለሁ ብዬ ልብሴን ቀያየርኩና ወደ ሆቴል ሄድኩኝ። ከምሽቱ 5 ሰዓት ነው። የምሰራበት ሆቴል ቤርጎ ይዛለች። ስራ እንደጨረስክና ብላይ ስለነበር ስራዬን ጨርሼ ወደ እሷ ለመሄድ እየተዘጋጀሁ ነው። ስደርስ በረንዳ ላይ ባለው ወንበር ላይ ኩርምት ብላ ቁጭ ብላለች። አይኖቿን ሰማይ ላይ ሰክታ ፈዛለች። ከጎኗ ቁጭ አልኩና ጨረቃን እያየኋት ነው እንዳትይ አልኳት። አልኩህ ራስሽን ምን አሳየሽ? ማለት ያው አንቺም ጨረቃ ነሽ ብዬ ነው። ጨረቃ ነሽ ስትል በቀጥታ ምን ለማለት ፈልገህ ነው? ከዚህ ንግግሬ ምን የማይገባ ነገር አገኘሽበት? ጨረቃ ነሽ ስል አደንዛዥ የሆነ ውበት ባለቤት ነሽ ማለቴ ነው። ጨረቃ እውነትም እንደምትለው አደንዛዥ ውበት አላት? የላትም እንዴ? እኔ ምን አውቄ? እንደዛ ስላልከኝ ነው። ይችን አባባል ሁሉም ሰው ይጠቀማታል። ግን በትክክል በምሽት ስራዬ ብሎ የቤቱን በራፍ ከፍቶ በረንዳ ላይ ወጥቶ አንገቱን ወደ ሰማይ አንጋጦ አይኖቹን ጨረቃ ላይ ተክሎ ውበቷን ያስተዋለ ድምቀቷን ያጣጣመ ከ100,000 አንድ ሰው ይገኝ ይመስልሃል? ግን ዝም ብሎ ስለሚባል ብቻ ትክክል ይሆን አይሆን ሳያውቅ ሁሉም ሰው ይደሰኩራል። እና ማጠቃለያሽ ጨረቃ ቆንጆ አይደለችም ነው? አይ ነችም አይደለችም። ለምሳሌ እኔ ቆንጆ ነኝ? ግጥም አድርጎ በጣም ውብ ነሽ። ከዚህ በፊት 2 ሰዎች ቀጥታ አሁን አንተ እንደቆምከው ፊት ለፊት የቆመው ምንሽም የማያምር አስቀያሚ ሴት ነሽ ብለውኝ ያውቃሉ። እንደውም እንደዛ አይደለም ያሉ፣ አስቀያሚ ወንዳ ወንድ ነገር ነሽ ነው ያሉ። እና ማናችንን አመንሽ? ሁለታችሁንም። ታችንንም ልታምኝን አትችይም። አንቺ ወይ ቆንጆ ወይ አስቀያሚ ነሽ። አይ እንደ ሁኔታው ቆንጆም አስቀያሚም ልሆን እችላለሁ። ውበት እንደ ተመልካቹ ነው በሚለው ንግግር አምናለሁ። ለዚህ ነው ቆንጆ ነሽ ሲሉ ብዙ የማልፈነጥዘው፣ አስቀያሚም ሲሉ አንገቴን የማልደፋው። እና ማየት ይላቁ እንዳትሰኝህ። ግን ጨረቃ በትክክልም ምን ጊዜም ውብ እንደምትሆን ታውቃለህ? አላውቅም። ንገሪኝ እስኪ። ክፍል 4
ይቀጥላል።